ችግርን የምንፈታው ስንነጋገር ነው፣ ስንመካከር ነው። በልህ አይደለም ችግር የሚፈታው። በጦርነት የሚፈታ ችግር የለም። ጦርነት አሸናፊም አይደለም። በመነጋገር ነው አብዛኛው ብዙ ጦርነቶች የምናያቸው በድርድር ነው ሲፈቱ የምናያቸው፣ በመነጋገር በመመካከር ነው እና በጣም ጥሩ ነው። ጀምረናል፣ እየሄድንበትም ስለሆነ ደስ የሚል ነው። የምክክሩ አስፈላጊነት ለኢትዮጵያ ሕዝብ እንዳለ ሆኖ በተለይ ለአማራ ሕዝብ አስፈላጊ ነው ብዬ አምናለሁ። ሀገራዊ ምክክር ኮሚሽኑ ጥረት እያደረገ ነው። እኛም አሁን ነው የተረዳ ነው። እውነትም ለሀገር እነኚህ ሰዎች ሀገር ለማጽናትና ሀገርን ሕዝብ ለማረጋጋት ጥረት እያደረጉ እንደመሆኑ መጠን እኛም በደንብ በተረዳ ነው ሀገራዊ የምክክር ኮሚሽኑ በጥሩ እንቅስቃሴ ላይ ነው ያለው። ተሰሚነት አለው። ከችግር እንደምንወጣ በደንብ ተስፋ አለን። ምክንያቱም አብዛኛው ህዝቡም ጭምር ይሄንን ስለሚፈልገው ችግር የለም ማለት አይቻልም። ያን ችግር ምንፈታው ግን በንግግር ነው። ከኛ ስንታገል ይመሩን የነበር አንዳንድ የትግል መሪ የምንላቸው በተሳተ መንገድ ታሪካዊ ጠላቶቻችን ጋር ወግነው ምናልባት አላማቸው ስልጣን ብቻ ሆኖስ ተገንቷል። ምን አለ መሰለ አሁን አብረዋቸው አጋር አድርገው ከሚታገሉት አካል ጋር ይህን ትግል ከቀጠሉ በአማራ ላይም በኢትዮጵያ ላይም የበለጠ ችግር እንጂ የሚያመጡት መፍትሄ የለም። ስለዚህ ችግር የምትፈታው በራስ ወገን ጋር ተነጋግረህ እንጂ ሌላ ታሪካዊ ጠላት ከጎን አሰልፈ የምታገኘው ጥቅም ስለሌለ እኛ መጠናል። እነኚህ ግጭቶች ከስር ከመሰረቱ ለማስወገድ የእያንዳንዱን ነፍጥ አንግቦ ጫካ የወረደውን ጥያቄ በቅጡ መቀበል አለበት። መንግስት ችግሮችን ያቀርባል። መንግስትም አዳምጦ ልባት ከሰጠ መፍትሄ የማይመጣበት መንገድ የለም። ምክክሩ እጅግ በጣም ወሳኝ ነው። ከስር መሰረቱ ከታች ድረስ ወርዶ ችግሮቹን አቅርቦ አወያይቶ መንስኤዎቹን ለመንግስት ማቅረብ፣ ችግሮቹ እንዲፈቱ ለመንግስት ጥናት ማቅረብ ትልቅ ተቋማዊ አሰራር ስለሆነ በር እየከፈተ እንደሆነ ለሰላም እንትኑ ወሳኝ ነው ብዬ ነው የማምነው። በእርግጥ እዛ ቦታ ሆነን በተለያዩ ሚዲያዎች ሀገራዊ ምክክር ኮሚሽኑ ለአንድ ወገን እንደሚያደላ አድርገው ነበር ሲያራምዱት የነበረ የሚዲያ ባለሙያዎች። አሁን ግን መሬት ላይ ያለውን እውነት እያየን ነው። በጣም ደስ የሚል ነው። ትልቅ የሀገር አደራ ተጥሎበት ስራ ላይ የሚገኝ ተቋም መሆኑን አረጋግጫለሁ።